እንዴት ብዬ ላስረዳ? ይሄ እኮ የራሴ ውሳኔ ነው። አውቃለሁ እኔና አንቺን አንድ ላይ ሳይሆን የሚናደዱ ብዙ ሰዎች እንዳሉ። በቃ እነሱን አትስሚያቸው። የተግባባን አልመሰለኝ። ሰራተኛውን አፈቀረ የሚሉትን ሰምተሽ ከሆነ ታያቸው። አንቺ ለእኔ ከንግስትም በላይ ነሽ። ለገንዘብ ብላን የቀረበችው የሚሉትንም ከሆነ እነሱንም ታያቸው። አንቺ ለእኔ ከእንቁ በላይ እንደሆንሽ አውቃለሁ። ቃሌን ሰጥቼሻለሁ። መቼም አልተውሽ። አየሽ፣ መጀመሪያም አውቄ ነበር። ምክንያትሽ እንደሆነ ገብቶኝ ነበር። እኔ አቀፍኩ ልክ ሆነ ሳይሆን በየመሃሉ የወደደኝን ሰው ያስከፋው ስለመሰለኝ። አልገባኝም። እሺ አሁን ምን ልሆንልሽ? በቃ ተወኝ። ምን? አዎ እኔ እና አንተ የአንድ ዓለም ሁለት ገጽታዎች ነን። መቼም አብረን መሆን አንችልም። ዛሬ ደግሞ የትኛው ሰይጣን ነው ሹክ ያለሽ? ቆይ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንሽ? ኪራ በቃ በቃ የሚባል ነገር አልስማም። በምንም ታምር አልተውሽ። አትሳሳት። ሊሄድ የተነሳ ልብ መያዝ ማስረፈድ ነው የሚሆነው። ስለዚህ ተወኝ። አሃ ወስነሻል። ቆየውኝ አንተ አልሰማልከኝ እንጂ። እንደዛ ከሆነ ውሳኔሽን አከብራለሁ። ደግሞ እንደዚህ ስላልኩ ይደጠጣ። የተተፋ ምራቅ ተመልሶ እንደማይዋጥ ሁሉ በቃ ተውኩ ካልሽ በኋላ ሁሉንም ነገር እርግፍ አድርገሽ ተይ። እንዳሰብሽልኝ እየተናገርሽ ልቤን አታቁሲው። እሺ ምን አባቴ ላድርግ? አንተም በእኔ ቦታ ብትሆን ይሄንን አይደለም? ምን እንደሆነ ጠበቀሽ ነበር? ነገርልኝ ስል ህይወቴን አጨለምሽ። አሁን ደግሞ እንደ ንጹህ ሰው መተሽ ጠጥተሽ መጠጣትህን በእኔ ምክንያት አታድርገው። ጽናት በቃ በእናትሽ ከሻሽ ግቢና ትሰኝ። ከዚህ በላይ አትብጥብጭ። ቆይ ጫማህን ላውልቅልህ። ዞር በይ። ያኔ ምን ነበረች? ገለህ አታድኔ እና አሁን ምን ለማድረግ እየሞከርሽ? እኔ ስራዬን ነው እየሰራሁ ያለሁት። ስራሽ ከሆነ እኮ ውጭ ሆኜ መጠየቅ ትችይ ነበር። ደውለሽ የት ነህ ማለት ትችይ ነበር። ወይስ ሰክሬ እስክመጣ ድረስ ሶፋ ላይ ተጎልተሽ የጠበቅሽኝ? አንተ የምጠብቅህ በሩን ቆልፎ ለመተኛት ነው። ጽናት በቃሽ፣ አትዋሺ። እንደ ጠላሽኝ በደንብ ገብቶኛል። ኧረ ቀስ በል እንዴ! የተኛ ሰው አትበጥብጥ። ደግሞ በባዶ ወደ ነው አይደል የጠጣው? ምግብ ላምጣልህ? አልፈልግም። አንቺ እንዳደረግሽው ቢሆንማ የሞተ ሰው መቀስቀስ ነበረብኝ። በቃ እሺ፣ እሱን ጠዋት እናወራለን። አሁን ተኛ። ማንሽ አንቺ ሲጀመር ነው የምታይሽ? ዝደገበረዘ አሁን ትክክለኛው ኪራ መጣ። እንደዚህ ድሮን ያደረግሽኝ እኮ አንቺ ገባሻል? ጽናት ልታለቅስ ባልሆነ እንዴት አላለቅስ? ፍቅሬን በገለጽኩልሽ ማግስት እንደዚህ ስትገፊኝ እንዴት አላለቅስ? ለምን ግልጽ? ቆይ ለምን እንደዚህ እንድቀጣ ፈረድሽብኝ? ቆይ ለምን? ቆይ በእናትሽ የቀልድሽም ከሆነ ደስ እያለኝ ስቃለሁ። ንገሪኝ በእናትሽ። መለየታችን የውሸት ነው በይ። እንደዛ ማድረግ አልችልም። ለምን? የሆነ ጠልተሽ ነው? እኔ ማንንም ሰው አልጠላም። በቃ ልምጂ። በቃ ውጪ ልኝ። እንደውም አልፈልግም። እሺ ተረጋጋ። ወይኔ ውጪ ሰው አያህ እኔ እኮ አትችለኝም ብዬ ነበር መጀመሪያ። ፈርታኝ ነው አይደል? መጣ ጀመር ማንም እንደማይችል ያውቅ ነበር። እንደው ይግባ። እንዳሰብሽው አይደለም። ይልሽ አሲዘን ነው። ጥንካሬን ለመፈተን ፈልጋ ነበር። ልትፈተን ስትል ደረስኩ።
ቆይ ለምንድን ነው ግራ የምታጋቢኝ? በቃ ሲዘን ነው አልኩሽ አይደል እንዴ? እሺ አልኩህ እኮ ደግሞ ጭራሽ መሬትም ነበርክ። በጣም ጥሩ። ቆይ ለምንድን ነው አንቺ ግን ግራ የምታጋቢኝ? ልቀርብሽ ስል ተሸሽኛለሽ። እኔ ቆይ ምን ልሁን? አይመለከተኝም። ሲጀመር ስለአንተ ግድ የሚሰጠኝ ነው እንደሚመስል። ምን ማለት ነው? ውጭ እየጠበቀ ያለውን ሰውዬ አታስቆም። ልታሳብደኝ ነው እንዴ? ከኔ ምንድን ነው የምትፈልገው? አልገባኝም። ታውቂያለሽ፣ አምላክ የምንፈልገውን ነገር ሁሉ ካደረገልን ህይወታችን አሰልቺ ይሆናል። ዝም ከሚል አንደበቴ ይህን ስላልጠበቅኩ ነው። ለነገሩ አባቴ 10 ከመለፍለፍ 1 ማዳመጥ ይላል። እሱም መሆን ባችም የህይወት ስንቅሽን ግን ከሱ ውሰጂ። አባትሽ የረገጠውን ድንጋይ ደርገጥ አትበይ። አባትሽ የጣለው ድንጋይ አንቺንም እንዳይጥልሽ። ለምክሩ አመሰግናለሁ። ካለኝ ሀሳብ ላይ ነው ያካፈልኩሽ። እኔ የምልሽ ኪሩ ሰሞኑ ምን ሆኖ ነው? ትንሽ ልክ አይደለም። ምን ነው አስቀየምሽ እንዴ? ኧረ እኔን ላስቀይመው ብል ራሱ በእሱ አባትና በእኔ አባት መካከል ያለው ግንኙነት እንድንቀያየም አይፈቅድልንም። እስኪ ይምጣበትና አይደለም አባትሽን ማንነትሽን ነው የሚረሳው። ምን አልሽኝ? ኧረ ምንም። እሺ በቃ እስኪ ጽልያት ስራም ዳግዛት። ምሩ ኪራ እኮ እስካሁን አልመጣም። እኔም እኮ ሳይገባ እዚህ መቀመጥሽ ይገርሞኛል። እና መቼ ወጥቼ አልፈልገው ነገር ምን ማለት ነው? ሌላ ጊዜ ሳሎን እንደወል ትደርቅሻለን እንደምትጠብቂው? እሱ ድሮ ቀረ። አሁንስ ቆይ ግን ራስሽ ነው የተሻለ? ግድ የሌለሽ ደንታቢስ ሰው እየሆንሽ እኮ ነው። ነገሮች ናቸው እንደዚህ ያደረጉኝ። ነገሮች ናቸው እንደዚህ ያደረጉኝ። የቶቹ ነገሮች? ቆይ ለምንድን ነው እንደዚህ የተለወጥሽው? ለምን አትነግሪኝም? ሁሉንም ለውጥሽን ለሰው ማሳወቅ ያለብሽ አይመስለኝም። ቆይ ከመቼ ጀምሮ ነው እንደዚህ ድብቅ የሆንሽው? ይሄ እኮ ያንቺ ማንነት አይደለም። በደንብ ነው የማውቅሽ። ምሩ በቃ እንተኛ። አንተኛም። ምን እንደዚህ እንዳደረገች ስትነግሪኝ እንተኛለን። አለበለዚያ ግን የኔና አንቺ ጓደኝነት እዚህ ጋር ያበቃል። እንዴ ማለት? እና ምን ላስብ? እስኪ አስቢው። እኔ ለአንቺ ምን ያክል ግልጽ እንደሆንኩ ታውቂያለሽ። አንቺ ግን እኔን እንደ 3ኛ ወገን ማየት ጀመርሽ። እንደዛ እኮ አይደለም። እና እንዴት ነው? ወይ እምነትሽን በእኔ ላይ እንድታጭ የሚያደርግ ነገር አደርጋለሁ? እስኪ ንገሪኝ። በፍጹም አንቺ ምንም አላደረግሽም። አንቺ የምርጥ ጓደኛ ተምሳሌት ነሽ። በስም እየወደድሽኝ ተግባሩ ላይ ካልተሳተፍሽ ምን ጥቅም አለው? እንደዛ አታስቢ ምሩ። አዝናለሁ ጽ ምንም ቢሆን ታማኝ ጓደኛሽ እንዳልሆንኩ አረጋግጫለሁ። እንዲህ ተጨናንቀሻል? እሺ በቃ እሺ። ምን? እሺ እነግርሻለሁ፣ ግን በምንም ታምር ሀሳቤን ለማስቀየር እንዳትሞክሪ። ልስማውና እሱን ወስናለሁ። በፍጹም ምንም አትበይ። ደግሞ አደራ ለማንም ምንም እንዳትናገሪ። እሺ ንገሪኝ፣ አታስጨንቂ። ይኸውልሽ ምን መሰልሽ፣